ምሽቱን ክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ አርፈዋል። ውድ የእስልምና እምነት ተከታይ ወንድሞቻችን እኛም ለእናንተ ትልቅ ፍቅርና አክብሮት ነው ያለን። ነገር ግን ምስጋና ያሻናል። ይህ ቪዲዮ ከኢትዮጵያውያን የተላከ የነፍስ አድን ጥሪ ስለሆነ እባካችሁ ይሄ ቪዲዮ የሚደርሳችሁ ሰዎች በጠቅላላ ሼር፣ ኮፒ ሊንክ እና ሪፖስት ማድረግ እንዲሁም ከ5 ቃላት በላይ ኮሜንት ላይ በመጻፍ ናዝራዊት አበራን ፍትህ እንድታገኝ እንድናደርጋት እጠይቃችኋለሁ። የናዝራዊትን ጉዳይ አስመልክቶ ለተለያዩ የቻይና እንደዚህ ደግሞ ዓለም አቀፍ ሚዲያዎች ትኩረት እንዲሰጡትም የተለያዩ ኢሜሎችን እየላኩ ነበር። ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። በአዲስ ቪዲዮ ተመልሼ መጥቻለሁ። ልክ ባልሆነ መረጃ ሙፍቲ ሐጂ ዑመር ሞተዋል እየተባለ የሐዘን መግለጫ እየወጣ ይገኛልና ይሄ መረጃም ልክ እንዳልሆነ አስመለክታችኋለሁ። ከዛም በማስቀጠል ደግሞ እህታችን ናዝራዊ በቻይና የስቅላት ሞት ተፈርዶባታልና የስቅላት ሞት ፍርድ ልክ እንዳልሆነ ፍትህ እንፈልጋለን ስንል የማህበራዊ ሚዲያ ላይ ያሉ ሰዎች ብዙ ድምጻቸውን እያሰሙ ይገኛሉ። ይሄንንም ቪዲዮ አስመለክታችኋለሁ። ለዚህ እህታችንም ድምጽ እንሆን እላለሁኝ። ምሽቱን ክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ አርፈዋል የሚል መረጃ ተሰራጭቶ ብዙ ሰዎች ሐዘናቸውን እየገለጹ ቢገኙም ይህ ፍጹም የተሳሳተ መረጃ መሆኑን እሳቸው በጥሩ ሁኔታ ላይ መገኘታቸው ተገለጸ። አንድ የቅርብ ቤተሰብ ባጋራው መረጃ ሼሃችን ክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ የጤና ሁኔታቸው ሰሞኑን ከነበረበት ሻል ያለና ለውጥ ያላቸው መሆኑን እየገለጸ መላው ኢትዮጵያ ሕዝብ ለሼሃችን እያደረገ ያለውን የዱዓና የሰደቃ መርሃ ግብርን አላህ ሙሉ በሙሉ አፍያ እስኪያደርግልን በዱዓ እንድንበረታ በአላህ ስም ጥሪ እናቀርባለን በማለት መረጃውን አጋርተዋል። እንግዲህ እንደሰማችሁት ሐጂ ሙፍቲ በዚህ መልኩ ሞቷል ተብሎ ማህበራዊ ሚዲያ ላይ በጽሁፍ እየተገለጸ ይገኛልና ይህም በጽሁፍ የተገለጸው መረጃ ልክ እንዳልሆነ ስተት የሆነ መረጃ እንደሆነ እንግዲህ ልናሳውቃችሁ እንወዳለን። ከፖለቲካው አልፎ የመንፈሳዊ አባቶችን በዚህ መልኩ ልክ ያልሆነ መረጃዎች በማስተላለፍ ላይ ያላችሁ ወንድም እህቶቻችን ከዚህ ነገር እንድትቆጠቡ ስንል በአክብሮት እንጠይቃለን። ውድ የእስልምና እምነት ተከታይ ወንድሞቻችን እኛም ለእናንተ ትልቅ ፍቅርና አክብሮት ነው ያለን። ነገር ግን ምስጋና ያሻንም። ምክንያቱም እኚህ ታላቅ የበረከት አባታችን ሐጂ ሙፍቲ የእናንተ የእምነት አባት ቢሆኑም ለእኛም ፍቅርን የሰበኩን ስለ ኢትዮጵያ አንድነት ስለ መተሳሰብ የሚዘምሩ ቀን ከሌት አንደበተ ርቱዕ በሆነ አንደበታቸው የሚሰብኩን ታላቅ አባታችን ናቸውና እሳቸው ለእኛም ያስፈልጉናል። የእሳቸው መኖር ለሀገራችን በረከት ነው። የእሳቸው በህይወት መኖር ለእኛ ወጥቶ መግባት ዋስትና ነው። ስለዚህ አሁንም አባታችን ካሉበት የጤና እክል ድነው በመሃላችን እንዲገኙ እግዚአብሔር አምላክ ጨርሶ እንዲመራቸው ሁላችሁም ጸሎት ማድረጋችሁን ዱዓ ማድረጋችሁን ቀጥሉበት፣ በርቱበት። በዚህ አጋጣሚ ግን አባታችንን በተሳሳተ መንገድ ፎቶአቸውን እየለጠፋችሁ አርፈዋል እያላችሁ የተሳሳተ ዜና የምትዘግቡ ሰዎች እሳቸው ሞተው ይበልጧችኋል። ስለዚህ ከዚህ ድርጊታችሁ ተቆጠቡ። እንግዲህ ሐጂ ሙፍቲ ትልቅ አባት እንደሆኑ ሁላችንም አንረሳም እናውቃለን ብዬ አስባለሁ። መሪ በነበሩ በዘመናቸው ትልቅ ነገርን እያበረከቱ ለሀገራችንም ጥሩ ነገርን እያደረጉ ያሉ አባት ነበሩና አሁን በጠና እንደታመሙ ብዙ መረጃዎች ወጥተዋልና እኚህንም አባት እኛም ኦርቶዶክሳውያን በቻልነው አቅም በጸሎት እንድናስብ ይሁን እላለሁኝ። ከዚህ በፊትም ደግሞ በራሳቸው በእስልምና ተከታዮችም እንዲሁም ዱዓ እናድርግ ሲሉ ብዙ የማህበራዊ ሚዲያ እስልምና ተከታዮች ዱዓ እናድርግላቸው ሲሉ ጥሪያቸውን አቅርበዋልና እነዚህም እስኪ እነማን ናቸው ጥሪ ያቀረቡት እንመልከተው። የዱዓና የጸሎት ጥሪ ለተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በዛሬው ዕለት ጥቅምት 7 በጁ ማለት በታላቁ ኑር መስጊድ ወይም ደግሞ በበኒ መስጊድ ከ5 ሰዓት ተኩል ጀምሮ የዱዓ እንዲሁም ደግሞ የጸሎት ፕሮግራም እንደሚደረግላቸውና በቦታው ላይ ተገኝታችሁ ለሳቸው ዱዓ እንዲሁም ደግሞ ጸሎት ማድረግ የምትፈልጉ ሰዎች ከ5 ሰዓት ተኩል ጀምሮ እንደሚጀምርና በቦታው ላይ እንድትገኙም ጥሪ ቀርቦላቸዋል ማለት ነው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስንም አላፊ አድርጋቸው። በአዲስ መረጃ መልሳሌ ፕላስ ምልክቷን ይጫራችሁ ቤተሰቡን መልካም በታላቅ አክብሮት የምንወዳቸውና የምናከብራቸው ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ የጤና እክል ገጥሟቸው በሕክምና ላይ መሆናቸው ተሰማ። እንግዲህ እኚህ አባት ለሙስሊሙ ማህበረሰብ ብቻ ሳይሆን ለመላው ኢትዮጵያውያን የሰላምና የአብሮነት አባት ናቸው። እንግዲህ ፈጣሪ ጤናቸውን መልሶላቸው በደስታ ወደ ቤተሰቦቻቸውና ወደ ህዝባቸው እንዲመለሱ ሙስሊሙ በዱዓ ክርስቲያኑ ደግሞ በጸሎት ፈጣሪ ጤናቸውን እንዲመልስላቸው በአብሮነት እንማጸናለን። ሰው ሁኑ፣ ከዘርም ከሃይማኖትም
ሰውነት ይቀድማል። ይህ ትልቅ መልእክት የታላቁ አባታችን የሼህ ሐጂ ዑመር እንድሪስ ታሪካዊ መልእክት ነው። ሁላችንም ለኒህ አባታችን ጸሎት ዱዓ የሚያስፈልገው ሰዓት ላይ ነን። እኒህ አባታችን በጠና ታመዋል። ይህንንም ለማረጋገጥ ወደ ልጃቸው ወደ አህመድ ዑመር እንድሪስ ደውዬ በተሻለ ጤና ላይ ያገገሙ መሆናቸውን ነግሮኛል። ነገር ግን የሰው ልጅ የሆነ ሁሉ ይህንን መልእክት የሚሰማ ዱዓችሁ በጸሎታችሁ ሁላችሁም እንድታስባቸውና ወደ ተሻለ ጤናና እድሜ እንዲሰጣቸው የሁላችሁም ጸሎትና ዱዓ ያስፈልጋቸዋል። እንግዲህ ለኛ እንደ ፋውንዴሽናችን ከተመሰረተ ጊዜ ጀምሮ የመጀመሪያው በዛ አስቸጋሪ ሰዓት ላይ በማስክ ዘመን ፋውንዴሽናችን በተደጋጋሚ መጥተው በመጎብኘት በማበረታታት ዱዓ በማድረግ ለዛሬው ለቆምንበት ቦታ መሰረት የሳቸውም ትልቅ ድርሻ አለው። ከዚህም ባለፈ በሐዘናችንም ጊዜ ከጎናችን በመሆን በማጽናናት ከዛም አልፎ ከነበርኩበት በተለይ እኔ ደግሞ ዲፕሬሽን እንዲወጣ ለቀናት ቤታቸው ጋር እንድቆይ በማድረግ በዱዓ በጸሎት በምክር አብረውኝ የነበሩ አባት ናቸውና አላህ ጤናቸውን ይመልስላቸው። ከዚህም ባለፈ በደስታዬም ሰዓት ላይ አብረውኝ በመሆን ኒካዬንም ጭምር በማሰር ይህን ያደረጉ ትልቅ አባት ናቸውና አላህ አሁንም ጤናቸውን ይመልስላቸው የኔም ምኞት ነው። የሁሉም ኢትዮጵያዊ የሁሉም የሰው ዘር በሙሉ ምኞት ነው። ስለዚህ ሁላችሁም ይህንን ቪዲዮ የምታገኙ ለሁሉም ይህን መልእክት እንዲደርስ ሼር ኮፒ ሊንክ በማድረግ በየሃይማኖቱ ዱዓና ጸሎት እንዲያደርግላቸው እንመኛለን። አባታችን ሼህ ሐጂ ዑመር እንድሪስ አላህ አፊያቸውን ይመልስላቸው፣ አላህ ጤናቸውን ይመልሳቸው። የበለጠ ከዚህ በላይ ጤናቸው መልሶ ለሰው ዘር እንዲሁም ለዲናቸው ለሁሉም ለሀገርም ለወገንም የሚጠቅሙ አባት ናቸውና አላህ ጤናቸውን ይመልስላቸው። የቀድሞ የጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የጤና እክል እንደገጠማቸው ተናገረ። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የጤና እክል ስለገጠማቸው ማህበረሰቡ በዱዓ እንዲያግዛቸው ተጠይቋል። ተቀዳሚ ሙፍቲ ሐጂ ዑመር በአሁኑ ሰዓት አዲስ አበባ ላንሴት የግል ሆስፒታል የሕክምና ክትትል እያደረጉ እንደሚገኙ ሚንበር ቲቪ ከሆስፒታል ምንጮች ሰምተዋል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ጠቅላይ ምክር ቤቱን በፕሬዝዳንትነት ያገለገሉት እስከ ግንቦት 18 2014 ድረስ መሆኑ ይታወቃል። አገሬን ባልወድ ኑሮ ሳዑዲ እንዲቀመጥ ተለምኛለሁ፣ ካናዳ እንዲቀመጥ ተለምኛለሁ፣ አሜሪካ ተለምኛለሁ። አሁንም እየተለመንኩ ነው እና ጥሩ እየተባልኩ ነው። እኔ አገሬን ባልወድ መንግስቴን ባልወድ ኑሮ ተካናዳ አልመጣም ነበር። ካናዳ ዱንያ አዲስ ነች፣ ሃይማኖትም አዲስ ነው፣ ሁለመናው አዲስ የሚካሄድ ነው። በጣም 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 ጥሩ አገር ነው። ተዛ አልመጣም ነበር። ስለዚህ አገሬን እወዳለሁ። በእውነቱ ደግሞ ተህርን አገራችን ብዙ መለያለሁ። አገራችን እኮ ብዙ መለያለሁ። እሳቸው እንግዲህ ዲነል ኢስላም ማንም ሰው በዲኑ ላይ ተጠነከረና ዲኑን ከተገበረው ዲነል ኢስላም የሚያዘው አገሩን መውደድ፣ ህዝብን መውደድ፣ ለማንም ሰው መተናነስ፣ ለማንም ሰው ማዘን፣ ከሁሉ ጋር አብሮ መብላት ነው የሚያዘው። ይሄ የሳቸው በዲናቸው ላይ ወዲህም ሳይሉ አላህን በመፍራት ቀጥ ያሉ ስለሆነ ከዛ የሚመነጭ ነው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ 10 ልጆችን የወለዱ ቢሆንም ካፈሯቸው ልጆች ውጪ በርካታ ደጋፊ የሌላቸው ልጆች ከልጆቻቸው እኩል እንደ ወላጅ አባት ሰብስበው ያስተምራሉ። አሁን እዚህ ሲቀመጥ ቀደም ባለው ጊዜ በረመዳን ወደ 100 ይሆናል ሙተዓሊሙ። ረመዳን ውጭ ባለ ወደ 50 ወደ 60 ነበር። አሁን እዚህ ወደ 40 አለ። ቀለባቸውን የምችለው እኔ ነኝ። ኮሳቸውም እዚሁ ነው። አሁንም ማፍጠሪያቸው እዚሁ ነው። ማንተን ማለቻቸው በሰው ሀሳብ ነው የኖርኩት። ተልጆቼ ተባልተቤት የባልተቤት ጋር በልቻለሁ፣ ልጆቼ ጋር በልቻለሁ፣ እመበለው ተማሪዎቹ ጋር። ለካ ማታለል ነው ማሞኘት ነው። አንድነት መጅሊስ ውስጥ ይገቡ ድረስ ነው ፍላጎታቸው። በአንድነት እዚህ ተመሰረትን ጀምሮ የደረሰብን አደጋ የደረሰብን ተንኮል፣ የመስጂድ ወረራ፣ ውሸት፣ ክዳት፣ ተንኮል ኢንሻአላህ በተከታታይ ለህዝቡ እንዲረዳ እንገልጸዋለን። መንግስትም ክርስቲያኑ ሙስሊሙም እንዲያውቅ እናደርጋለን። አሁን ከዛ ይባስ ብሎ ደግሞ በሆቴል እየተቀመጡ ማን እንደሚቀልባቸው ማን እንደሚያወጣላቸው እንጃ እዚህ ተንኮላቸውን ይጎነጉናሉ፣ ይሰበሰባሉ፣ የፈለጉትን ይሽራሉ፣ የፈለጉትን ይጥላሉ፣ የፈለጉትን ይሾማሉ።
አሁን በትናንትና ቀን ደግሞ በሸራተን ተሰባስበው ተሿሹመዋል፣ ተሰብስበዋል። አስገራሚው ጉዳይ ባላየነው ባልሰማነው የመንግስት የዚህ የመጅሊሱንም አካሎች ከፊሎቹን እንደዚሁ አሳትፈዋል። ወደ እነሱ ጥሩ ስልጣንም ሰጥተዋል። ተፈቷም ኮሚቴ አድርገዋል። በጣም አስገራሚ ጉዳይ ነው። ባላየነው ባልሰማነው ስለ የትናንትና ስብሰባ አንደኛ ስብሰባው ህገ ወጥ ነው። መጅሊሱም ያውቀው ህገ ወጥ መሆኑን የኢትዮጵያ ህዝብ ሊያውቅልን ይገባል። መንግስትም ሊያውቅ ይገባል። ሁለተኛ የተመራረጡት ምርጫ ህገ ወጥ መሆኑን መንግስትም ሊያውቅ ይገባል፣ ህዝብም ሊያውቅ ይገባል ነው የምንለው። በልጅነቱ አሁን ያሉበት ደረጃ ደርሳለሁ ብሎ ነበር ወይ? እነዚህ ሙፍቲ አሁን ትልቅ የኡላማዎች የበላይ ነው አይደል? የመጨረሻ የእስልምና ሃይማኖት መሪ የመጨረሻው ጥጉ ነው። እዛ ደረጃ ላይ ነው ያሉት እና እዚህ ደረጃ ላይ ደርሳለሁ ብሎ አስበው ነበር ወይ? ከቤተሰብስ የነበረው ድጋፍ እንዴት ነበረ? ከአባቶት ጋር ከናቶት ጋር ያ በጣም ይረዝማል። እኔ ቅርአት የቀራሁት በግድ ነው። አባቴ ነጋዴ በሆነ ነው ፈልገው፣ ባለስልጣን በሆነ ነው ፈልገው። አባቴ ገበሬ ነው። እኔ በግድ እርሻ እያረስኩ በልጅነትም ከብት እያገርኩ በኋላም እየነገርኩ እያረስኩ ነው እኩሌታ ፍቅር የሚባል እኩሌታውን ትምህርት የጨረስኩት። ከዛ በኋላ እዛ ሀገራችን አካባቢ ወደማይገኘው ስሄድ ለርስል በግድ ዳረኝ ለማቋረጥ ነው። ያቺ የተዳርኳት እንግዲህ ደግሞ መልከኛ ነች፣ ባለዘር ነች፣ ባለሀብት ነች። እንግዲህ እችን ታገኘ መቼም አይሄድም ብሎ ነው። ያችን ትቼ ነው ደግሞ ነሕው የሚባል ወደ ታላቁ ዒልም የሄድኩትና ወደ 8 ዓመት የፈጀሁት። ግን ሀሳብን በተመለከተ በዚህ በሃይማኖት በኩል መሻይኾች የሚባሉ አሉ። የኛ የመጨረሻ ደረጃ ያላቸው ሼኾች የሚባሉ አሉ። ግን ሙፍቲ የሚባል አይታወቅም። ወደ መንግስት መሄድ አይታወቅም። ወደ ስልጣን አይታወቅም። ይህንን ስልጣኑን አላስብም፣ ሙፍቲነቱን አላስብም እንጂ በዛ በሃይማኖቱ መሻይኽ በሚባሉት ሰዎች የመጨረሻ ደረጃ መድረስ አለብኝ ብዬ ነው የተነሳሁት። ዓላማዬ ያ ነው ማለት ነው። ግን ከተማምጥቶ ደግሞ አላሳቢ በዚህኛው በኩል አደረገው እንጂ በዚህኛው በኩል እንኳ ትዝም አይለኝ የማውቀውም ነገር አይደለም። ሌሊት ነው የቀረሁት። ጠዋት ወራት አዴት አደረኩኝ። ወንድሜ መጥቶ ይደበድበኛል። እኛ በሀገራችን በዛ ጊዜ ወንድም እንዳባት ትልቅ ወንድም አባት ነው። ቢገር ቢመጣ ቀና ብሎ ማየት ታላቅ ወንድም እንደዚህ ድረስ ይገርፉኝ ነበር። በግድ ነው የቀረሁት። ጠቅላላ ስንት ነበራችሁ? ወንድማማቾቹ 3 ነበር። 3 ነበራችሁ? ሴቶች 4፣ 7 ናቸው። አዲያ ቁርአን የቁርአኑን እኩሌታ እንዳደረኩ ቅዱስ ቁርአንን ተሸሽጀሩ አገርኩ ልቀራ ያንን ሳኸትም አባቴ መጥቶ ደግሞ ወሰደኝ። ለእርሻ ለከስብ ብሎ ወሰደኝ። አሁንም ደግሞ ፊቅህ የሚሉት አለ። መካከል ስደርስ እንግዲህ አባተ ታሟል የተባለው ወረ ይመሩ የሚባል ሀገር ሄድኩ ተሸሽኜ። ከወረ ይበኑ ሻሃዳድን የሚባሉ ሸህ ነበሩ። አለፈው ልጃቸው መካና ያቀራል። እሳቸው ዘንዳ ላይ የሄዳ ይባላል። እንዲህ የ7 ሰዓት መንገድ ይሆናል። አባት ታሞ ደክሟልና በነፍስ ነው ድረስ ተብሎ ተላከ። አይ ውሸት ነው ለከስብ ነው አሉኝ። ኧረ ታሞ ይሆናል ሂድ ያሉኝ። መጣሁ። ስመጣ ጊዜ ማሽላው አፈርቶ ማሽላው እየፈላ ወፍ እንዲጠብቅለት አጥቷል። እንዲጠብቁ ነው የፈለጉት። ወፍ እንዲጠብቅ ነው የፈለጉኝ። ያንን እንግዲህ ወፍ ጠበቁ። ማህሩን አስገባሁኝ። የሚገርመው ማህሩን አስገብቼ ተሸሽጌ ደግሞ እዛው ሸኽ ዘንድ ሄድኩ ድጋሚ። ያው የሙተዓሊሙ ውዴታ ጥሩ ነው። እንጨት ቀን እሰብርላችኋለሁ፣ ማታ ቆረቆረላችኋለሁ፣ ምግብ አዘጋጀላችኋለሁ። ሄዲ የተባለ ጊዜ ዱዓ ገብተዋል። ሳይበሉ ሳይጠጡ 3 ወጥ። እንግዲህ ስለ ሀጂ ሙፍቲ እንደዚህ በሚገባ ትልቅ አባትና የሚወደዱ አባት እስልምና ሳይሆን እኛም ኦርቶዶክሳውያን በደንብ የምንወዳቸው አባት ናቸውና ሀገራቸውን በምን ያክል እንደሚወዱ ካናዳም ሳውዲ አረቢያም ተጠርተው መሄድ እንዳልፈለጉ
በሚገባ ሰምተናል ከራሳቸው አንደበት ብዬ አስባለሁ። እኛም በቻልነው አቅም በጸሎት እያሰብን የናዝራዊትን ጉዳይ አስመልክቶ ለተለያዩ የቻይና እንደዚሁም ደግሞ ዓለም አቀፍ ሚዲያዎች ትኩረት እንዲሰጡትም የተለያዩ ኢሜሎችን እየላኩ የነበረ። በዛሬው ዕለትም ታዲያም ለቻይና ዴይሊ የሷን ጉዳይ አስመልክቶ እንደዚሁም ደግሞ የጓደኛዋን ተንኮል ከዚህ ባለፈም ደግሞ እንዴት ዓለም አቀፍ ትኩረት የሚሻ ጉዳይ መሆኑን የሚገልጽ ኢሜሎችን ልኬላቸዋለሁ። ተወሰነውን ለማሳየት ያክል እንደምትመለከቱት ለቻይና ዴይሊ ኢሜሉ ማለት ነው በቀጥታ የተላከ ሲሆን በዚህም ታዲያ እንዴት ናዝራዊት አበራም እዚህ ከባድ የተባለ ችግር ውስጥ እንዴት እንደገባች ከየት ተነስታ እንዴት አሁንም ድረስም 7 ዓመት በቻይና እስር ቤት ውስጥ እንደማቀቀች ከገለጽኩኝ በኋላ ይህንን ተንኮል የፈጸመችባት ጓደኛዋ በኢትዮጵያ ፖሊስ ተይዛ ይህንን ድርጊት መፈጸሟን አምና ነገር ግን እስካሁን ድረስ ናዝራዊት አበራ ከእስር እንዳልወጣች ገልጫለሁ። በመጨረሻም ታዲያ ቻይና ዴይሊን ጨምሮ ሌሎች ኢሜል የላኩላቸው ሚዲያዎች ይህንን ነገር ትኩረት ሰጥተው ለናዝራዊት አበራም ጀስቲስ ፍትህ የሚል ጥያቄን እንዲያንጸባርቁና ጉዳዩን ጥልቅ ትንታኔ ሰርተውበት ዓለም እንዲያውቀው እንዲያደርጉ የተለያዩ ኢሜሎች እንግዲህ ተልከዋል። ምላሻቸውንም ተከታትዬ ወደ እናንተ አደርሳለሁ። ኢትዮጵያዊቷ የሞት ፍርደኛ በቻይና ሀገር ይቅርታና ምህረት ሊደረግላት ይችላል? ደጉለው ነኝ። ይህንን ቪዲዮ ሁላችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት እያደረጋችሁ በተለይም የቻይናን ኤምባሲ በኢትዮጵያ ሜንሽን እያደረጋችሁ ፍትህ ለእህታችን ናዝራዊት እያላችሁ ኮመንት ሴክሽን ላይ ጻፉልኝ። እንግዲህ በቻይና ሀገር ይቅርታና ምህረት በህገ መንግስታቸውና በወንጀል ህጋቸው የተፈቀደ እንደሆነ የሀገሪቱ ህጎች ያስረዳሉ። ከዚህም ባሻገር ልዩ ይቅርታ እየተባለ የሀገሪቱ ፕሬዝዳንት ፖለቲካዊ ውሳኔ በመወሰን ለወንጀል ፈጻሚዎችና ለታራሚዎች ይቅርታ እንዲደረግላቸው ማድረግ እንደሚቻል ተደንግጎ ይገኛል። ከዚህ ጋር በተያያዘ በሀገሪቱ ህግ ይቅርታ የማያሰጡ የወንጀል አይነቶች ያሉ ሲሆኑ እነዚህም ከባባድ የሙስና ወንጀሎች፣ የሀገሪቱ የቻይና ሀገር ደህንነት አደጋ ላይ የጣሉ ወንጀሎች ሲሆኑ እህታችን ናዝራዊት ፈጸመችው የተባለው ወንጀል ከነዚህ መካከል የሚመደብ ባለመሆኑ ሁላችን ብንረባረብ እህታችን የሞት ፍርዱ ቀርቶ ይቅርታ ሊደረግላት ይችላል እላለሁ። አመሰግናለሁ። ይህ ቪዲዮ ከኢትዮጵያውያን የተላከ የነፍስ አድን ጥሪ ስለሆነ እባካችሁ ይሄ ቪዲዮ የሚደርሳችሁ ሰዎች በጠቅላላ ሼር፣ ኮፒ ሊንክ እና ሪፖስት ማድረግ እንዲሁም ከ5 ቃላት በላይ ኮሜንት ላይ በመጻፍ ናዝራዊት አበራን ፍትህ እንድታገኝ እንድናደርጋት እጠይቃችኋለሁ። This video is for the international TikTok community from the Ethiopian people. Her name is Nazrawit Abara, a young Ethiopian civil engineer who has been imprisoned in China since 2018. For a crime she didn't commit. She was accused of carrying illegal substances, but her family insisted she was framed. She trusted a friend, and that trust destroyed her life. For years now, she's been behind bars, far from her home, far from her people. We Ethiopians are not just asking for justice, we are asking for favors too. We call upon both Ethiopian and Chinese governments to work together diplomatically to reinvestigate her case and bring this innocent woman back home. Nazrawit could have been anyone's daughter, anyone's sister. So let's raise our voices together. Don't forget to repost and comment more than 5 words to make this video viral and reach its target. Thank you for listening. So this woman has spent the past 7 years in a Chinese prison waiting for a death sentence for a crime she didn't even committed. Please, if anyone out there who is like connected to the Chinese government or to Chinese media, if you have any kind of connection, we want you to spread this news as quickly as possible, please. Her name is Nazrawit. She trusted her own friend to deliver a message from Ethiopia to China. When she arrived in Beijing airport, the message was not what she expected. There was a barrel. She thought it was a normal barrel, but inside the barrel, there was drugs. So the Chinese authorities got her under arrest, directly took her to prison, because in Chinese law, if you try to smuggle a drug, it will be directly a death penalty. Nazrawit is innocent. Her friend put these drugs in a bottle and gave it to her to smuggle to China. Her friend, by the way, is in prison in Addis Ababa because she believed she committed this crime. But the innocent woman, Nazrawit, is still in China, in prison,
waiting for a death sentence. Please, if there is anyone in China or related to Chinese media, we want you to spread this news and free Nazrawit. It's been 7 years. Justice for Nazrawit. እንግዲህ እቺ እህታችን ናዝራዊ በዚህ መልኩ ብዙ ሰዎች ድምጻቸውን እያሰሙ ይገኛሉ። በእንግሊዘኛም በአማርኛም ለዓለም እንዲዳረስ ድምጽ እንኑናት እያሉ ይገኛሉ በቻይና። እንግዲህ እቺ እህታችን በቻይና እጽ አዘዋውራለች በሚል የሞት ፍርድ ተወስኖባታልና ይሄንም የሞት ፍርድ ደግሞ ልክ እንዳልሆነ ወይንም በይቅርታ የህዝብ ኬዝ በይቅርታ እንደሚታለፍ የህግ አካላት እየተናገሩ ይገኛሉና ለሁሉም ሀገር እንዲደርስ እናንተም በቻላችሁት አቅም ሼር በማድረግ ይሄን ቪዲዮ ለሁሉም እንዲዳረስ አድርጉልኝ። እህታችንን እግዚአብሔር አምላክ ረድቷት ከዚህ ከሞት ፍርድ እንድታመልጥ እግዚአብሔር አምላክ ይርዳት እንላለን። ከቪዲዮ ብዙ ነገሮችን እንዳገኛችሁ ተስፋ እናደርጋለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ። ብንሰርቅም ባንሰርቅም እንኳን ክርስቲያን መሬት እንኳን ኦርቶዶክስ